1.5 ከፍሎ እንዲሁ የቤት ባለቤት መሆን ይችላል። ቦሌ ወሎ ሰፈር ላይ ይገኛል ሳይታችን። ለቦሌ ኤርፖርት 3 ኪሎ ሜትር ያልሞላ ሎኬሽን ነው ማለት ነው። በአራቱም ማዕዘን የመንገድ አክሰስ ያገኛል። ወደ 18% የሚሆን ታላቅ ቅናሽ አድርገናል። ቀድመው ለመጡ ለ10 ደንበኞች ነው ይህን ቅናሽ የሚያደረግነው ማለት ነው። ጥራት ላይ አንደራደርም። የመዋኛ ገንዳ፣ ጂም፣ ስፓ፣ ሞሮኮ ባዝ፣ አሁን ጀምሮ ደግሞ የከርሰ ምድር ውሃችን አክቲቭ ሆኗል። እንደዚህ በወሬ ባይዲያ ደረጃ አይደለም እኛ እያለማን ያለ ነው። ትራንስፈርመሮች፣ ጀነሬተሮች አስገብተን ሙሉውን አሚኒቲ እያሟላን እንገኛለን። አንድ ደንበኛ ከኛ ቤት ገዛ ማለት ልጆቹ ወጥተው መዝናኛ ፍለጋ አይሄዱም። ከኛው ኮምፓውንድ ውስጥ ወደ 700 ካሬ የሚሆን የልጆች መጫወቻ ትልቅ ፕሌይግራውንድ አለ። እንደገና ደግሞ ራኒንግ ትራክ በየህንፃዎቻችን ዙሪያ ወደ 4 ሜትር ገደማ የሚሆን የመሮጫ ትራክ ለአዋቂዎች የመሮጫ ለልጆች ደግሞ ሳይክል መጋለቢያ ስፔስ የተውነዋለ። ሊፍቶቻችንም ገጥመናል። ኦልሞስት እያጠናቀቅን ነው የምንገኘው። ዝቅተኛ ሌብል እስከ ከፍተኛ ሌብል ማለትም ከሚዲየም እስከ ሌክዠሪ ስታይል ስታንዳርድ ነው እየገነባን ያለ ነው። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬ በጊዮን ሆምስ ተገኝተናል። ጊዮን ሆምስ እንግዲህ 18% ቅናሽ የተደረገላቸው ቤቶች እንዳሉት ሰምተናል። ይህንን ልናጣራላችሁ ደግሞ በወሎ ሰፈር ቦሌ ተገኝተናል። ቤቶቹ ምን አይነት ናቸው? ዋጋቸው ስንት ነው? ያከፋፈል ሁኔታቸው እንዴት ነው የሚለውን ደግሞ ልንቃኝላችሁ እዚህ ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝን ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማድረገው እኔ ሊና አብርሃም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ እሺ እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኸኝ። በጣም አድርጌ አመሰግናለሁ። እስቲ እንግዲህ ስምህንና የስራ ድርሻህን በመናገር እንጀምር። ታድሎ እባላለሁ። የጊዮን ሆምስ ሪል ስቴት የሽያጭ አማካሪ ነኝ። እንኳን ደህና መጣች በድጋሚ። በጣም አድርገን እናመሰግናለን። ጊዮን ሆምስ እስቲ ባክግራውንዱን ንገረን። ማን ነው? እንግዲህ ጊዮን ትንሽ ቆየት ያለ ካምፓኒ ነው። ያ ማለት 5-10 ዓመታት 50 ዓመት ቆየት ያለ ካምፓኒ ነው። ከስሞል ቢዝነስ ተነስቶ ነው ወደ 6-7 ኩባንያዎች ያፈራ ማለት ነው። ያ ማለት እንግዲህ ሁላችንም የምናውቀው ጊዮን ጋዝ፣ ጊዮን በረኪናን ሁሉም ሰው ያውቀዋል ማለት ይቻላል። አንደኛው እህት ኩባንያ ነው። ይሄ ሪልስቴቱም ዲቨሎፐሩ ጊዮን ጋዝ ነው ማለት ነው። ምስራቅ ፉድ ኮምፕሌክስ የወታደር ወይም ጋሌጣ ብስኩት፣ ምስራቅ ብስኩት የሚባለው ታውቂው ከሆነ እሱም አንደኛው እህት ኩባንያ ነው። ሌላኛው ደግሞ በትራንስፖርቱ ዘርፍም ጊዮን ትራንስፖርት፣ እንዲሁ ሌላ ደግሞ ጊዮን ቱርና ትራቭል የተባለ እህት ኩባንያዎች አሉት። አሁን ደግሞ 8ኛ እህት ኩባንያ ጊዮን ሆምስ ሪል ስቴት ብለን በመሀል ከተማ እንግዲህ ይዘን ብቅ ብለናል ማለት ነው። በጣም አሪፍ፣ ደስ ይላል። ምን አይነት የቤት አማራጮችን ነው ይዛችሁ የመጣችሁት? በጣም ጥሩ ጥያቄ ነው። እንግዲህ የቤት አማራጮቻችን እንግዲህ በመሀል ከተማ ቦሌ ወሎ ሰፈር ላይ ይገኛል ሳይታችንም በመሀል ከተማ እንደመገኘቱ አንጻር ደግሞ ኮምፓውንድ ነው ይዘን የመጣ ነው። ወሎ ሰፈር ወንጌላይት ፊት ለፊት ይገኛል። ለሁሉም መንገዶች በአራቱም ማዕዘን የመንገድ አክሰስ ያገኛል ማለት ነው። ከዋና አስፋልት ደግሞ 100 ሜትር ገባ ያለ ሳይት ነው ማለት ነው። ለቦሌ ኤርፖርት 3 ኪሎ ሜትር ያልሞላ ሎኬሽን ነው ማለት ነው። አንድ ሰው ቤት ሲገዛ እንግዲህ መጀመሪያም ሁለተኛም ሶስተኛም ጥያቄ መሆን ያለበት ሎኬሽን ነው። ምክንያቱም ቢያከራየው መልሶ ቢሸጠው እንዲሁ ቢኖርበት በጣም አዋጭ የሆነ ቦታ መሆን አለበት እና የኛ ሳይታችን እንግዲህ እንደምታዩ ቦሌ ወሎ ሰፈር ወንጌላይት ጋር ነው የሚገኘው። ለዛም ደግሞ በቦሌ በወሎ ሰፈር ዙሪያ ላይ የመጀመሪያውን ኮምፓውንድ ነው እያለማን ያለን። ከኮምፓውንዳችንም እንግዲህ ወደ ቤቶች ስመጣልሽ +11 ሁለት ቢልዲንጎች 95% በላይ በሚባል ደረጃ አድርሰን ለሽያጭ አቅርበናል ማለት ነው። ድርጅቱ በራሱ ፋይናንስ ነው እነዚህም ቢልዲንጎች የገነባቸው ማለት ነው። ከደንበኛ ያለምንም ኮሌክት ሳያደርግ ነው። ስለዚህ ከኮምፓውንዱ ሁለቱ ብሎኮች 95% የደረሱት በድርጅቱ ፋይናንስ ነው። ቀጣይ ደግሞ 3ኛ ብሎክ ምናልባት ከዚህ በፊትም ብቅ ብላችሁ ጎብኝታችሁን ነበር እና 3ኛ ብሎካችንም 15ኛ ፍሎር ስላብ እየተሞላ ይገኛል። ዛሬ 1 ዓመት አካባቢ ነው ቁፋሮ ጀምረን የነበር። ስለዚህ ሙሉ ሬዚደንሻል የሆኑ ሙሉ መኖሪያ የሆነ ብቻ ነው እየገነባን ያለ ነው እኛ ማለት ነው። በጣም ጥሩ። አሁን ላይ ምን አዲስ ነገር ይዛችሁ መጥታችኋል? አሁን ላይ እንግዲህ እናንተን በድጋሚ የጠራናችሁ ቆንጆ ኦፈሮች ስላቀረብን ደንበኞቻችን ከዚህ በፊትም የገዙ ድጋሚ መግዛት ከፈለጉ እንዲሁም ደግሞ ግንባታ ሂደቱ ምን ይመስላል የሚለውን ድጋሚ ቢያዩት መልካም ነው። ስለዚህ ዘን የመጣ ነው ትልቅ የዲስካውንት ኦፈር ነው። ብሎክ 4 ብለን
አራተኛ ብሎክ ለሽያጭ አቅርበናል። ይህ አራተኛ ብሎካችንን እንግዲህ ሶስተኛውን ብሎክ ነው ራሱን ዲዛይን የደገምነው። ብሎክ እና ብሎክ 2 ተመሳሳይ ዲዛይን ያላቸው 95% የደረሱት። ሶስተኛው ብሎክ እና አራተኛው ብሎክ ደግሞ አሁን ለሽያጭ ያወጣ ነው ተመሳሳይ ፕላን ያላቸው ማለት ነው። ስለዚህ ወደ 18% የሚሆን ታላቅ ቅናሽ አድርገናል። ከእስካሁኑ ለየት ያለ ቅናሽ ነው። ቀድመው ለመጡ ለ10 ደንበኞች ነው ይህን ቅናሽ የሚያደረግ ነው ማለት ነው። ስለዚህ እዚህ በፊት የሚገዙ ደግሞ መግዛት ይችላሉ። ሶስተኛው ብሎክ ያመለጣቸውም ሰዎች ደግሞ አራተኛው ብሎክ ላይ ቆንጆ ኦፈር በታላቅ ቅናሽ ይዘን ቀርበናል ማለት ነው። እንግዲህ በጣም ብዙ ሰዎች ቤት መግዛትን ሲያስቡ በዋነኝነት የሚያሳስባቸው የቤቱ የተሰራበት የጥራት ጉዳይ ነውና ጊዮን ሆምስ ጥራት ላይ ምን አይነት ምልከታ አለው? በጣም ጥሩ። ጥራት ላይ አንደራደርም። ምክንያቱም ይህን ያልንበት ምንድነው መሀል ከተማ ላይ ነው፣ የመጀመሪያችን ነው በሪል ስቴት ደረጃ ላይ። ስለዚህ የሳይት ብራንዳችን ነው። መጀመሪያ አንድ ካምፓኒ ሪል ስቴት ቤት ሲገነባ መጀመሪያ ብራንዱን ሰርቶ ነው ሌሎችን በፍሎር ፕላን ወይም በሆነ ነገር የሚሸጠው። እኛ ይሄ መጀመሪያ ብራንዳችን ነው። ብራንዳችን ከታች ይዘነው የመጣነውን በጊዮን ጋዝ ይዘነው የመጣነውን ስማችን ለማስቀጠል እንግዲህ እንዳይሻቸው ሳይታችን ጂ+11ዎቹ በፍሎር 4 ቤት ብቻ ሰፋፊ ቤቶች ናቸው። ከህንፃ ደግሞ 30 ሜትር ጋፕ ያላቸው ቦታዎችን ያለምንም ቦታ መሰሰት በቆንጆ ሎኬሽን ላይ ቆንጆ የተፈጥሮ ብርሃን የተፈጥሮ አየር የሚያገኙ ቤቶችን ነው እየገነባ ያለው። በፍሎር ቤት በበዛ ቁጥር እንግዲህ እንደምታውቂው የተፈጥሮ ብርሃን የደንበኞች ከስተመር ያባወራ ክራውድድ መሆን ይገጥማል እና እሱን ለመቅረፍ ጊዮን እንግዲህ በመሀል ከተማ ላይ ይህን የመሰለ አይን የሆነ ለከተማችን እምብርት በሚባል ቦታ ላይ ምንም ቦታ ሳይሰስት በፍሎር 4 ቤት እና በፍሎር 5 ቤት ነው ይዞ የመጣ። 2 ሊፍቶች በየህንፃዎቻችን ይኖራሉ። እንደገና ደግሞ ሱቅና ቤት አንድ ላይ አላደረግንም። እኛ ለየት የሚያደርገን ከሌሎች ሪል ስቴቶች ኮመርሻል እና ሬዚደንሻል አንድ ላይ አላደረግንም። እሱ ትልቁ መለያችን ነው። ምክንያቱም ለደንበኞቹ ፕራይቬሲ ሲባል ሾፒንግ ሞሎች ራሳቸውን ችሎ ወደ ጫፍ ላይ ሬክታንግል ነገር ነው ሳይታችን፣ ጫፍ ላይ የሚገነቡ ይሆናሉ። እነሱ ሾፒንግ ሞሎች ደንበኞቻችን ከዛ ሄደው አክሰስ ማድረግ ይችላሉ እንጂ ሱቅና ቤት አንድ ላይ አልገነባንም ማለት ነው። መልካም፣ በጣም ጥሩ። እንግዲህ መግዛት የሚፈልጉ ወደዚህ መምጣት ለሚፈልጉ ሰዎች ጊዮን ሆምስን ቢመርጡ በምን ጥቅም ያገኛሉ ብለህ ታምናለህ? በጣም ጥሩ። እንግዲህ መጀመሪያ ላይ ያልጠቀስኩልሽም ኮምፓውንዳችን 20 ሺህ ካሬ ላይ ያልኩሽ በቦሌ ወሎ ሰፈር ላይ የመጀመሪያው ኮምፓውንድ ነው። ድጋሚ የምነግርሽ የመጀመሪያው ኮምፓውንድ ነው 20 ሺህ ካሬ ላይ ያረፈ። ይህም ማለት እንግዲህ በኮምፓውንድ ደረጃ መጀመሪያ መሆኑ እንደ ኪራይ እንደ ኢንቨስትመንት ሲታሰብ በዶላር መከራየት የሚቻል ነው። ሲንግል ቢልዲንጎችን እኛው ሰፈር ቸክ አድርገናል። 3 መኝታ ቤቶች ከ2500 እስከ $3000 ድረስ የተከራዩበት አጋጣሚ አለ። ወደኛ ኮምፓውንድ ደግሞ ስመጣልሽ ኮምፓውንዳችን እንግዲህ የመዋኛ ገንዳ፣ ጂም፣ ስፓ፣ ሞሮኮ ባዝ እነዚህን የያዘ ነው። አሁን ጀምሮ ደግሞ የከርሰ ምድሯችን አክቲቭ ሆኗል። እንደዚህ በወሬ በአይዲያ ደረጃ አይደለም እኛ እያለማን ያለ ነው። ትራንስፈርመሮች፣ ጄኔሬተሮች አስገብተን እነሱም 2 ብሎኮች ሊረከቡ ስለሆነ ነሐሴ ወር መጨረሻ ላይ ስለምናስረክብ ለነሱ ሙሉን አሚኒቲ እያሟላን እንገኛለን። እንደገና ደግሞ ሊፍቶቻችንም ገጥመናል። አልሙኒየም ተገጥሟል። 95% የደረሱት ኦልሞስት እያጠናቀቅ ነው የምንገኘው። ስለዚህ አንድ ደንበኛ ከኛ ቤት ገዛ ማለት ልጆቹ ወጥተው መዝናኛ ፍለጋ አይሄዱም። ከኛው ኮምፓውንድ ውስጥ ወደ 700 ካሬ የሚሆን የልጆች መጫወቻ ፕሌይግራውንድ ትልቅ ፕሌይግራውንድ አለ። እንደገና ደግሞ ራኒንግ ትራክ በየህንፃዎቻችን ዙሪያ ወደ 4 ሜትር ገደማ የሚሆን የመሮጫ ትራክ ለአዋቂዎች የመሮጫ ለልጆች ደግሞ ሳይክል መጋለቢያ ስፔስ የተውነው አለ። እሱንም ደግሞ ጥርጊያ ጀምረናል። አሁን አስፋልት ይሰራል። 95% የደረሱት ስለሚረከቡ ማለት ነው። በዚህ ደረጃ ላይ ነው ያለ ነው። በጣም ጥሩ፣ ደስ ይላል። የሰጠን መረጃ በደንብ ጠቃሚ ነው። እንግዲህ በጊዮን ሆምስ መጥተው ቤት መግዛት ለሚፈልጉ ሰዎች እነዚህን ኦፕሽኖች አስቀምጠሃል። ከዚህም በኋላ ደግሞ እዚህ መጥተው መግዛት የሚፈልጉ ሰዎች የቤቶቹ ዋጋ ምን ይመስላል፣ ያከፋፈል ሁኔታቸውስ እንዴት ነው የሚለውን ደግሞ እናንሳ። በጣም ጥሩ። እንግዲህ እኛ ከዝቅተኛ ሌብል እስከ ከፍተኛ ሌብል ማለትም ከሚዲየም እስከ ሌክዠሪ ስታይል ስታንዳርድ ነው እየገነባን ያለ ነው። ቤቶቻችን እንግዲህ የሚጀምሩት ካሬያቸው ከ94 ካሬ ይጀምራል። 94 ካሬ ባለ 1 መኝታ ነው። 145 ካሬ ባለ 2 መኝታ እንዲሁ 150 ካሬ ባለ 3 እና 216 ካሬ ደግሞ እጅግ ዘመናዊና ቅንጡ የሆነ ቤት ባለ 4 መኝታ ተጨማሪ ሰራተኛ ክፍል ያለው ቤት በዚህ ደረጃ ናቸው ካሬያቸው። ዋጋቸውን በተመለከተ እንግዲህ ከቅድመ ክፍያቸው ስነሳለሽ ባለ 1 94 ካሬው 990 ሺህ ብር ከፍሎ የቤት ባለቤት መሆን ይችላል። እኛ ጋዚ ኮምፓውንድ ላይ እንግዲህ አንድ ደንበኛ ባለ 2ቱ ደግሞ 1.5 ከፍሎ እንዲሁ የቤት ባለቤት መሆን ይችላል። እንዲሁ ባለ 3ቱ 150 ካሬውም 1.5 ነው ቅድመ ክፍያችን። 214 ካሬ ያልኩሽ ደግሞ 4 ቤድሩሙ 2.3 አካባቢ ከፍሎ አንድ ደንበኛ በ10% ቅድመ ክፍያ የቤት ባለቤት መሆን ይችላል። ከዚህም ደግሞ ከፍ አድርጎ ለከፈለ ደንበኛ ጠቀም ያለ እስከ 18% የሚደርስ ቅናሽ አድርገናል። የድሉ ተጠቃሚ መሆን ይችላሉ ማለት ነው። መልካም። እንግዲህ ስለ ጊዮን ሆምስ ይሄንን ካልን በቀጣይነት ደግሞ ወተን ሳይቱን እያየን ብናውራስ? መልካም፣ እያየን እናውራ። እሺ
እንደምታዩ ሳይታችን ይሄን ይመስላል። የዛኔ መታችሁ ሳለ እንግዲህ ቀለም አልተቀቡም ነበር እነዚህ ብሎኮች። ያኛውን ብሎክ ደግሞ 5ኛ ፍሎር ላይ ነበረ። አሁን እነዚህ እንግዲህ ሁለቱ ብሎኮች ነሐሴ ላይ እናስረክባቸዋለን ያልኩሽ ብሎኮች እነዚህ ናቸው። ቀለም እየጨረስን ነው። አሉሚኒየም ተገጥመው እያለቁ ነው። እንዲሁ ደግሞ መስታወትም እየተቆረጠላቸው ነው። ከታች ሊፍቶቹ ተገጥመዋል። ፕላስ 11 ናቸው ሁለቶቹ ቢልዲንጎች። በፍሎር 4 ቤቶች ነው ያላቸው ማለት ነው። ከህንፃ ደግሞ ያለውን ጋፕ እንደምታዩ ወደ 7-8 ሜትር ገደማ አለው። ወደ የኮምፓውንዱ ደግሞ የሁለቱ የምቆርጠዋል ያልኩሽ 30 ሜትር አስፋልት ይሄ ነው። ሪዘርቭድ ፓርኪንጎች አንድ ደንበኛ ከኛ ቤት ሲገዛ አንድ ቤት ለገዛ ደንበኛ 2 ፓርኪንግ ነው የምንሰጥ። ምክንያቱም በጣም በቂና ሰፊ ቦታ ስላለን ማለት ነው። ይሄ 30 ሜትር አስፋልት ማለት እንግዲህ ተዋይ መንገድ ይኖርና ከተዋይ መንገድ በተጨማሪ የሪዘርቭድ ፓርኪንጎች ግሪን ኤሪያዎች ይኖሩታል። ያን አልፎ ነው እንግዲህ ሌሎች ግንባታዎች የምንገነባው። ራሳቸውን ችሎ እነዚህ ታሽጎላቸው መኖር ይጀምራሉ ማለት ነው ነሐሴ ወር ጀምሮ። ስለዚህ ሁለቱ ብሎኮችን ይመስላሉ። ወደ ሶስተኛው ብሎክ ሴድልሽ ደግሞ G+15 ነው። የዛኔ እንደመጣችሁ እንዳልኩሽ 5ኛ 4ኛ ፍሎር ነበር። አሁን የመጨረሻ ስላብ 15ኛ ስላብ እየሞላ ነው ያለ ነው። 15ኛ ስላብ የሞላ ነው እንግዲህ ድርጅቱ በራሱ ፋይናንስ ነው እየገነባ ያለ ከደንበኛ ያለምንም ኮሌክሽን ማለት ነው። ደንበኛ 10% 20% ለቅሞ ሳይሆን ሙሉ ማቴሪያሉን ብረቱን ይዞ ነው መጀመሪያም ቁፋሮ የጀመረው። አሁንም 4ኛውን ብሎክ ሙሉ በቂ የሚባል ማቴሪያሉን ይዟል ማለት ነው። ፋውንዴሽኑን ጨርሰናል። 4ኛው ብሎካችን ሙሉ ፋውንዴሽኑ አልቆ አሁን ወደ ቤዝመንት ስራ እየሰራን ነው የምንገኘው። የዛሬ አመት እንግዲህ ከዚህ በበለጠ ነው የምናገኘው። ይሄኛው እንግዲህ 1 አመትና 1 አመት ከ6 ወር ነው መረከቢያው 3ኛው ብሎክ ማለት ነው። 4ኛው ደግሞ 2 አመትና 2 አመት ከ6 ወር ነው የያዝንለት እቅድ። ቆንጆ በሚባል ዲዛይን እንደምታያቸው በረንዳቸው የቪላ ቤት ሴንስ የሚሰጡ ያለ በረንዳ አላቸው። ቆንጆ ዲዛይን ያላቸው ማለት ነው። ፈርስት ፍሎር ጀምሮ እንደምታያቸው ቤቶች ናቸው። ምንም አይነት የሱቅ አክሰስ የለም። ግራውንድ ፍሎር ሎቢ እና ሪሴፕሽን ኤሪያ ነው። ፈርስት ፍሎር ጀምሮ ደግሞ ሙሉ መኖሪያ ናቸው። በፍሎር 4 ቤት 5 ቤት ያልኩሽም 2 ቤቶች ወደዚህ ናቸው፣ 2 ቤቶች ደግሞ ወደ ጀርባ ናቸው። ምንም አይነት ህንጻዎቹ እንደምታያቸው ኤች ስታይል ናቸው። ኤች ስታይል ማለት ደግሞ 2 ቤቶች ወደዚህ ይሆናሉ፣ 2 ቤቶች ወደ ጀርባ ይሆኑና የተፈጥሮ ብርሃን የተፈጥሮ አየር ከመኝታ ቤት እስከ መታጠቢያ ቤት ድረስ ምንም አይነት የማይከልላቸው ቆንጆ ዲዛይን ያሳየነውን ትሪዲውን ራሱን ነው የደገምነው እንግዲህ እንደምታየው ማለት ነው። በጣም ጥሩ። እኔም ከዚህ በፊት ቀደም ብለን በመጣንበት ጊዜ ልክ እንዳልከው ቀለሞች አልተሰሩም ነበር። እነዚህ ህንጾችም ገና ይቀራቸው ነበር። ልክ እንዳልከው ብዙ ለውጦችን በዚህ ፍጥነት አይተናል። እንግዲህ ከዚህ በኋላ ደግሞ ውስጥ ገብተን ያለውን የቤቶቹን ሁኔታ ማየት ነው የሚጠበቅበት። በጣም ጥሩ። እስኪ አንዱ ቤት እያየ ነው እዛ ላይ እናወራ። በጣም ደስ ይለኛል። እንግዲህ ሊና እንደምታዩ ቤት 145 ካሬ 2 መኝታ ተጨማሪ የሰራተኛ ክፍል ያለው ቤት ነው። በጣም ሰፊ የሆነ ሳሎን ነው። አሁን የገባ ነው ሳሎኑ ጋር ነው። ወደዚህ ፊት ለፊት ደግሞ የሰራተኛ ክፍልና ስቶርን ያካትታል አለ ማለት ነው። አንድ ክላስ እንግዲህ ኪችኑ ነው እንደምታዩ በጣም ሰፊና ቆንጆ የሚባል ኪችን ነው። ይሄ ኪችን ክሎዝድ ኪችን ነው። ወደዚህ ደግሞ ኦፕን ኪችን ነው ማለት ነው። ሰፊ ቤት ነው። በዚህ ጋር ደግሞ ቬንቲሌሽኑ ነው የተፈጥሮ አየር የሚያገኝበት በጣም ሰፊ የሆነ ቬንቲሌሽን አለው መስኮቱ ማለት ነው። እንደምታዩ ቆንጆ ኪችን አለ ማለት ነው። ወደዛ ስናይ ደግሞ እንደገና መኝታ ቤቶቹ አሉ። ማስተር ቤድሩሙ የራሱ ባዝሩም አለው። የልጆች መኝታ ቤትም የራሱ መታጠቢያ ቤት አለው ማለት ነው። በጣም አቀማመጡ የሚያምር ዲዛይኑ ቆንጆ የሆነ ቤት ነው። እንግዲህ እንደምታዩ አንዱን ቤት ላሳይሽ በሚለው ነው። ሲሊንግ ሄይቱ ደግሞ እንግዲህ እንደምታዩ ወደ 3 ሜትር ገደማ ነው። 3 ሜትር ነው ወደ ላይ ከፍታው ማለት ነው። ቆንጆ በሚባል ደረጃ ዲዛይን ነው እየሰራ ነው ያለን። ይህን ይመስላል። በጣም ጥሩ። እንግዲህ እንደማየው ከሆነ ሳሎኑም ኪችኑም በቂ በሚባል ደረጃ ሰፊ ነው። ግን ከዚህ በኋላ ደግሞ ማየት የምንችላቸው ተጨማሪ ክፍሎች ካሉ ወደ እነሱ እንላለን። በጣም ጥሩ። ፊት ለፊታችን የምናየው እንግዲህ በጣም ሰፊ የሆነ በረንዳ ይኖራል። ከዚህ ጋር እንደምታዩ በጣም ቆንጆ ሰፊ የሆነ በረንዳ ነው። ትልቅ በረንዳ አለው። የብረት ሃንድል ይኖረዋል። የእጅ መያዣ ማለት ነው። ከፍ ይላል። ሰፊ በረንዳ አለው። ሌላ ደግሞ መኝታ ቤቶችን እያየናቸው እናውራ። ወደዚህ ወደ መኝታ ቤቶች ስንሄድ ሰፊ የሆነ ኮሪደር ይኖራል። በኮሪደሩ በኩል መጀመሪያ የምናገኘው የልጆች መኝታ ቤት እዚህ ጋር እናገኛለን። ይሄኛው የልጆች መኝታ ቤት ነው። እንግዲህ በጣም ሰፊ የሚባል መኝታ ቤት ነው። ቆንጆ ዲዛይን ነው አቀማመጡ። 16-17 ካሬ አካባቢ ነው። እንግዲህ እንደምታዩ ቆንጆ ቁም ሳጥን ማስቀመጫ ሙሉ ስፔሱ በጣም በቂ የሚባል ደረጃ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ የልጆች መታጠቢያ ቤት እናገኛለን ማለት ነው። ቀጣይ ያለው ፊት ለፊታችን እዚሁ ፊት ለፊታችን የምናየው እንግዲህ የልጆች ወይም የጋራ መታጠቢያ ቤት የምንለው ነው። በቂ የሆነ በጣም ሰፊ የሆነ መታጠቢያ ቤት አለ ማለት ነው። ከዚህ ስንወጣ እንዲሁ ደግሞ ወደ ማስተር ቤድሩማችን እንሄዳለን። ይሄ ማስተር ቤድሩማችን ነው። እንግዲህ በጣም ሰፊ የሆነ ማስተር ቤድሩም ነው። ክሎዜቱ፣ መልበሻው፣ ቁም ሳጥን ስፔሱ እዚህ ይሆናል። በጣም ሰፊ ነው። ወደ 20 ካሬ አካባቢ ነው። ይሄ እንደምታዩ የራሱ በረንዳ ይኖረዋል ማለት ነው ማስተር ቤድሩም። ወደ ባዝሩሙ ስንሄድ ደግሞ ፊት ለፊታችን እንደምታዩ በጣም ሰፊ የሆነ ባዝሩም አለው። የማስተር ቤድሩሙ የራሱ ባዝሩ ቬንቲሌሽን ይኖረዋል ማለት ነው። ፊት ለፊታችን ነው። ይህን ይመስላል እንግዲህ ባዝሩሙ። ይሄ ነው የማስተር ቤድሩሙ። ይሄ 144.7 ካሬ 2 መኝታ ተጨማሪ ሰራተኛ ክፍል ስቶር ያለው ቤት ዲዛይኑ ሃይላይት ላሳይሽ ብዬ ነው። ይህን ይመስላል።
እስካሁን በነበረን ቆይታ ስለ እያንዳንዱ ጉዳይ በቂ የሆነ ማብራሪያ ሰጥተኸኛል። ግን ከዚህ በኋላ ደግሞ ቀረ ብለህ የምታስበው ሀሳብ ካለ ድሉን ልስጥህ። እንግዲህ ቅድም ሃይላይቱን ለመጥቀስ እንደሞከርኩልሽ ከኛ ጋር እዚህ ኮምፓውንድ ላይ በ990 ሺህ ብር ቅድመ ክፍያ የቤት ባለቤት መሆን ይቻላል። ደንበኞች ቀድመው ይህን እድል እንዲጠቀሙ ጥሪ ያቀርባለሁ። ያም ማለት ቅድመ ክፍያችን 990 ሺህ ብር ጀምረዋለን። ነገር ግን ቀድመው ለመጡ 10 ደንበኞች አዘጋጀነው ኦፈር አለ። ይሄ ኦፈር ምንድነው? 10 ደንበኞች እንደሞላ ኮታው ይነሳል። 18% ቅናሽ ብዬሻለሁ ቅድም እንደነገርኩሽ። እሱ ኦፈር የሚነሳው 10 ደንበኞች ከሞሉ በኋላ ኖርማል የካሬ ዋጋችን በካሬ 115 ሺህ ብር ነው የሚሆነው። አሁን ላይ ግን በካሬ እስከ 94 ሺህ ብር ድረስ ወርደን ለ10 ደንበኞች እያስተናገድን እንገኛለን። ቀድሞ ለመጡ ደንበኞች ይህን ኦፈር እንሰጣለን። ቀድመው መተው እንዲጎበኙን ጥሪ እናስተላልፋለን። መልካም። እንግዲህ ከዚህ በኋላ ቤቱን መግዛት ለሚፈልጉ እናንተ ማግኘት ለሚፈልጉ ሰዎች በሀገርም ውስጥ በውጭም ላሉ ሰዎች እናንተን የሚያገኙበት ኮንታክት ምን አይነት ነው? እኛን እንግዲህ በስልክ ቁጥር 0937425955 እና በ0933018220 ደውለው ደንበኞች ሙሉ መረጃ ማግኘት ይችላሉ። እንደገና ደግሞ ውጭ ያሉ ደንበኞች እኛን ማግኘት የሚችሉ አንድም በተወካይ መጨረስ ይችላሉ። እዛው ባሉበት ሆኖ በዲኤችኤል መላክ ይቻላል። ውላችን በዲኤችኤል ተላልከን እዛው ባሉበት ነው መጨረስ ይቻላል። ተወካይ መጥቶ መጨረስ ይችላሉ። ሎካልም እዚህ ያሉ ደንበኞች መጥተው ጎብኝተውን ቀጥታ ሳይቱን አይቶ ቡክ ማድረግ ይቻላል ማለት ነው። መልካም። እንግዲህ በነበረን ቆይታ ጥሩ የሆነ ማብራሪያና መግለጫ ነበር ይሰጠህን። ለሰጠህን ጊዜ እጅግ አድርገን እናመሰግናለን። እሺ፣ እኔም አመሰግናለሁ። ሰላም። ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ በጊዮን ሆምስ የነበረን ቆይታ ይሄንን ይመስል ነበረ። ከ18% በላይ ቅናሽ የተደረጉባቸው ቤቶች አሉ። በተለይ ደግሞ 10 ቀድሞ የሚመጡ ሰዎች የዚህ ዕድል ተጠቃሚ እንደሚሆኑ እንግዲህ በነበረን ቆይታ ተረድተናል። እናንተም ይሄንን ቤት መግዛት የምትፈልጉ ከሆነ ቀደም ብላችሁ ከታች በምናስቀምጥላችሁ ስልክ በጊዮን ሆምስ ደውላችሁ የምትፈልጉትን ቤት መግዛት ትችላላችሁ። እንግዲህ በቀጣይ በተለያየ ፕሮግራም እስከምንገናኝ ድረስ እኔ ከወዲሁ እሰናበታችኋለሁ። መልካም ጊዜ።